እንዴት ናችሁልን? ዛሬም በሌላ ፊልም መጥተናል። ፊልሙን ስለምትወዱት ላይክ በማድረግ ጀምሩ። አዳዲስ ቤተሰቦቻችንም ሰብስክራይብ በማድረግ ቤተሰብ ሁኑ። ፊልሙ ሲጀምር ኒን የምትባል የድምጽ አክተር እናያለን። እራሷን ምን ያህል ጎበዝ እንደሆነች ስታደንቅ ትቆይና ከሀሳቧ ይነቋታል። የሷ መተወኛ ተራ ሲደርስም ካራክተሯ ስለቀረች አባርሯታል። ቢከፋትም የምትወደው አክተር ዛሬ ዝግጅት ስላለው ስለሱ ያሰበች ደስ ብሏት ተወጣና ጫማዋን ለማሰር ጎንበስ ስትልም ቦርሳዋን ያስቀመጠችበት መኪና ጥሏት ሄድና እየተከተለችው ቪዲዮ ትቀርጸዋለች። መኪና ውስጥ የነበረው ዋ የሚያያትና ሲያቆም ቦርሳዋ ውስጥ የነበሩት ፎቶዎች ወድቀው ይበሰብሳሉ። ስልኳንም ተቀብሎ የቀረጸችውን ያጠፋዋል። ይቅርታ እንዲጠይቃት ብትነግረውም ችላ ብሏት መኪና ውስጥ ገብቶም ይሄዳል። ትንሽ ቆይቶም ልብሱን ቀይሮ ወደሚጠብቁት አድናቂዎቹ ጋር ይሄዳል። ኒንም እሱን የማውራት እድል ይሰጣትና መድረክ ላይ ስትወጣም ማን እንደሆነች ያስታውሳል። እሷን በጣም እንደምትወደው ነግራው በድምጹ የተወነበትን ዲያሎግ አንድ ላይ ይሉታል። በሀሳብ ተውጣም ከመድረክ ስትወርድ ፋይ ከሚባል ልጅ ጋር ትጋጭና ይቅርታ ጠይቀዋለች። ሁለቱም ወንዶችም ጓደኛሞች እንደሆኑና አንድ ላይ ድርጅት እንዳላቸው እናያለን። በቀጣዩ ቀንም ኒን ስራ ለመቀጠር ትሄድና እራን የምትባል ዋይ ጋር የምትሰራ ሴት ሁሉንም ስላባረረች ትፈራለች። የእሷን ወረቀት አይታም ለድምጽ አርቲስትነት መስፈርቱን አታሟይም፣ ግን የረዳትነት ቦታ አለን፣ እዛ መግባት ትችያለሽ። ከዛም ከጓደኛዋ ጋር አዲስ አፓርታማ ውስጥ ትገባና ክፍሉን አስተካክላ ስትጨርስም ቪዲዮዋን እየቀረጸች ስትወጣ ዋይን ታየውና በድጋሚ አንተ ነህ እየተከተልሽ ነው እንዴ? ይኸውልሽ የእኔን ምንም አይነት መረጃ ብታወጪ ችግር ውስጥ ነው የምትገቢው። ማን ስለሆንክ ነው የምከተል? ደግሞ ስላንተ መረጃ ማን ግድ የሚሰጠው ይመስልሃል? ዝም ብለህ ቀኔን አታበላሸው። በቀጣዩ ቀንም ሊፍት ውስጥ ገባና ያስቆመውና እሱም ይገባል። ተከትለሽኝ እዚህም ደረሽ? ምን እያልክ ነው? ታምሃል መሰል፣ ብትታከም ይሻልሃል። በዛ ላይ ነው ቀድሜን የመጣሁት፣ ስለዚህ አንተን የተከተልከኝ። ሲደርሱም ቀድማው ተወጣና ተሰብስበው ሲጠብቋት ደስ ብሏት ሰላም ስትላቸው ሁሉም ጎንበስ ይላሉ። ዞር ስትልም ዋይ ስለነበረ አለቃዋ እንደሆነም ይገባታል። እራንም አዲሷ ረዳቱ እንደሆነች ትነግረዋለች። የታዋቂው አርቲስት ድምጽ ሲቀረጽ ቆይቶም ሲወጣ ሰውየው ልታስፈርመው ስትከተል ዋይ ያስቆማትና የድምጽ አርቲስት መሆን ከፈለግሽ እሱን መከተል ሳይሆን መለማመድ ነው ያለብሽ ብሎ ስቱዲዮ ያስገባትና ልብሷ እንድታውልቀው ሲነግራት ሌላ ነገር ስለመሰላት እምቢ ትለዋለች። እሱም የልብስሽ ድምጽ ቀረጻውን ስለሚረብሸው ነው እኮ፣ ምን አስበሽ ነው እንዴ? በዛ ላይ ስክሪፕቱን እንኳን አልነበብሽውም፣ ዝግጅት ይጎልሻል ብሏት ሲወጣ እሺ ይቅርታ ስላላወኩ እኮ ነው። ስብሰባ ላይም አዲስ የድምጽ አክተር እንደሚያስፈልጋቸውና ኒን እንድትመረጥ ይነገራታል። ከዛም ፋይለሱ አቀባበል ዝግጅት ያዘጋጃል። ዋይ ምን ሲያውቅ ሆን ብሎ አብራው እንድትሰራ ይጠራትና ስትሄድም በይ ወደ ቤት ሂጂ፣ ከጠራኸኝ አይቀርም ማንን ለማመድ። ወደ ስቱዲዮ ስትገባም በሩ እንዳይመታት ያድናታል። አብሯት ሲለማመድም እሷ በደንብ ስለማታውቅ ፊልም ይመስላትና ማረግ የሌለባትን ታረጋለች። ወይ ወደ ቤት ሲገባም ፋይ ቀድሞት ስለነበረ ስለረዳሃት በጣም ተጨነቃለህ አይደል? እሱም የተፈጠረውን ማሰብ ይጀምራል። በነጋታውም ሁሉም ሰው ማታ ላይ የተቀዳውን ይሰማል። ኒን ልታስቆም ብትሞክርም ሳይሳካላት ይቀራል። ወይም መቶ እጇን ይዘዋት ሲወጣም እራን በጣም ትናደዳለች። ቡና ሲጋብዛትም ምን ፈልጎ እንደሆነ ታስባለች። ይዟት ሲወጣም ስራችንን ትተን የት ነው የምንሄደው? መመለስ አለብን። እሱ የሚጠጋትና ቀበቷን ሲያስርላት ትረብሻለች። ከተፈጠረው ነገር በኋላ መመለስ ትፈልጋለሽ? አይ ጥሩ፣ ማይክሮፎኔም ስለተሰበረ አዲስ እንገዛለን። ፋይ ማታ ለምን ዋይ ደስተኛ እንደነበረ እያሰበ ከሴቶቹ ጋር ሲያወራም እራን ወደ ስራቸው እንዲመለሱ ትነግራቸዋለች። ኒንን የቀጠርሻት ጅል ስለመሰለችሽ ነበራ? ምን ነው አሁንስ ምን እያሰብሽ ነው? ዋይ ማይክሮፎኑን ገዝቶ ለሷም ኤርፎን ይገዛላታል። ሲወጡም ትናንት ላረኩት ነገር ይቅርታ፣ ድምጽህን የምወደው አክተር መስሎኝ ነው ከሆነች ህጻን ልጅ ላይ ካክተስ ገዝታ ስትመለስ ፋይ ያያታል እና መኪናውን ያቆምና ከዋይ ጋር ቀጠሯችሁን ጨረሳችሁ? ቀጠሮ አይደለም እቃ ልንገዛ ነው የወጣ ነው። እንዲሸኛ ስጠይቃትም እምቢ ብትለውም ድርቅ ሲል ትስማማለች። በመንገዳቸው ላይ ውሻይቶ ሲፈራ ታረጋጋውና ውሻውን ስታቅፈው ከሴቶቹ መሃል የምትወደው ሴት ካክተስ ይዛ እንደምትመጣ የነገሩት ትዝ ይለውና ደስ ይለዋል። ዋይም ኒን ማንነቱን ስላላወቀችው አብሯቸው እንዲሰራ የላከችው መልእክት ይደርሰዋል። እሷን ቤት እንደገባች ካክተሱን ለጓደኛዋ ስለምትወድ ትሰጣታለች።
በቀጣዩ ቀን ስራ ስትሄድም ፋይ ከእሱ ጋር እንድትሰራና ደሞዝ እንደሚጨምሩላት ቢነግራትም ሳትስማማ ትቀራለች። ጌም ተጫውተው ካሸነፈ እንድትስማማ ሳምኗት ሲጫወቱም ደጋግሞ ይሸነፋል። እራንም ፋይ የሚያደርገውን ስትነግረው ወደሱ ጋር ሄዳል። ኒ ስላሸነፈች ደስ ብሏት ልትበጣ ስትልም ገመድ ይጠልፋትና ትወድቃለች። ፋይ ሊያነሳት ሲልም ዋይ ይደርስና ያስቆመዋል። የእኔን ረዳት ለመስረቅ መሞከር ሳያንስ እንድትጎዳ ደረካት። እሷም ለማብራራት ስትሞክር መቆም ስላልቻለች ዋይ አቅፎ ሊወስዳት ሲልም ፋይ እኔ ልሸኛት እችላለሁ፣ አይ አብረን ስለምንኖር ለእኔ ይቀለኛል። ሊፍት ውስጥም አሁን መቆም እችላለሁ፣ አውርዴ በቃ። እሱም ያውርዳትና ብዙም እንዳልተጎዳች አይላታል። ቤት ወስዷትም ጥያቄውን አልተቀበልኩትም፣ ካንተ ጋር መለማመድ ነው የምፈልገው። እሱም መድኃኒት ስጣትና እንድታርፍ ይነግራታል። ቤት ገብታም ለጓደኛዋ የተፈጠረውን ስትነግራት እንግዲህ ጸሐፊ እንደመሆኔ የፍቅር ታሪካችሁ እየጀመረ እንደሆነ ይሰማኛል። ወዲያው መብራት ይጠፋባቸዋል። ያንም ልታበራው ስትወጣ ፋይን ታየውና ባንዴ ትወደዋለች። እሱ ግን ይህንን ሳያት አቋቋሙን ይቀይራል። ቤት ሲገባም ዋይ ደሞ እዚህ ምን ትሰራለህ? እኔም እዚሁ መኖር ልጀምር ነው። አሁን ሁለታችንም ቅርባ ሆነናል። ያን ሌሊቱን ሙሉ ስለ ፋይ ስታሰብ ታድራለች። በሩ ሲንኳኳም እየተበሳጨች ትከፍተውና እሱ መሆኑን ስታይ ግን ወዲያው ዘግታው ተኳኩላ ትወጣለች። እሱም ለሁለቱም ጣፋጭ ስጣቸውና አብረውት ዘና እንዲሉ ይጠይቃቸዋል። ያን ቶሎ ስትስማማም ዋይ ይመጣና ምን እየሰሩ እንደሆነ ስጠይቃቸው ይነግሩታል። እግርሽን ተሽሎሽ ነው የምትወጪው? ያንም እንትሻላት ነግራው እሱም ስለቀና አብሯቸው እንደሚመጣ ሲናገር ይዛት ትገባለች። ዋይም አለቃ መሆንህን አትርሳው እንጂ ስለኔ ወይስ ስለኔ ነው የተጨነቀው? ወዲያውም ሴቶቹ ተዘጋጅተው ይመጣሉ። ቦታው ላይ ሲደርሱም ዋይ ኒን ጋር ይቀመጥና ያናድደዋል። እሷም ስለምታደንቀው የድምጽ አክተር ነግራቸው ወደ ውሃው ጋር ስትሄድ ዋይ ይከተላታል። ፋይም ያን የምታደንቀው ማን እንደሆነ ስትነግረው ይከተላቸዋል። ዋይ አሳ ማጥመድ ያለማመዳትም የምር ያንን አክተር ተወጇለሽ? አው አብሮ እንዲሰራም እኮ ጠይቄዋለሁ። ፋይ እንደደረሰም ስለ አክተሩ መጥፎ ነገር እያወራ ይነዳታል። ዋይ ላይም ውሃ ይደፋበትና ሊቀይር ሲሄድ እሱ ያለማምዳታል። ወደ ስራ ሲመለሱም 4 ዓመት ሙሉ ስትልክ የነበረው መልእክት እንዳነበበው ታየውና ደስ ይላታል። ዋይ ያያትና ጠርቷትም ምናልባት እኮ እሱ ለስራው ላይ መጠን ይችላል፣ ቢቀር አይሻልም? ምርጥ እንደሆነን ያውቃለሁ። በዛ ላይ ማንነቱን ይታወቅ ስለማይፈልግ እኔ ቻልኩትን አረጋለሁ። ፋይም የራሱን ድምጽ እየሰማና እያደነቀ ኒን ልትወደው እንደሚገባና አዲሱ አክተርም እሱ እንደሚሆን ይናገራል። እራንም ዋይ አብሯት ራት እንዲበላ ስጠይቀው እንዲከፋት ስላልፈለገ ብቻ ይስማማል። ኒን በዝናቡ ምክንያት ከቢሮ ሳትወጣ ትቆይናም እናቷ እንደታመመች ስትሰማ ታክሲ ለማግኘት ብትሞክርም ሳይሳካላት ይቀራል። ዋይ ሳያትም እንድትገባ ይነግራትና እናቷ እንደታመመች ሲያውቅም ቀጠሮን ሰርዞ አብሯት ይሄዳል። ሲደርሱም አመሰግናለሁ፣ በቃ ወደ ቤት ሂድ። እሱ ግን ዝም ብሏት ይቀመጣል። እራን ሳይመጣ ስለቀረም በጣም ትከፋለች። ጠዋት ላይ ዶክተሩ ደህና እንደሆነችና ፍቅረኛዋም ሁሉንም ነገር እንዳስተካከለው ይነግራታል። እሷም ዋይ ላረገው ነገር ታመሰግነዋለች። አንቺ ያልሽው አክተር ባይሳተፍ ቅር ይልሻል እንዴ? አይ ሁሌም ለትርፍ ብሎ አይደለም የሚሰራው፣ ስለዚህ የራሱ ምክንያት እንደሚኖረው አስባለሁ። እሱም በዚህ ደስ ብሎት እናቷ ቤት ሄዳሉ። እቃዎቿን ስትሰበስብም የራሱን ፎቶ ያየውና አባቱ ስለማይፈልግ ብሎ ራሱ እንደሚደብቅ ያስታውሳል። ወደ ሆስፒታል ሲመለሱም እናቷ እንደነቃች ነገራትና እንዴት ነኝ እናቴ እንደተጨነኩ እንድታውቅ አልፈልግም። እሱም ጠጋ ይላትና ላይዋ ላይ የነበረውን ቅጠል ያነሳላታል። ከዛም ፈገግ እንድትልም ይነግራታል። ወደ ስራ ሲሄድ ምራን አስቸኳይ ስራ እንደገጠመው ነግሮ ይቅርታ ይጠይቃታል። የኒን እናትም አለቃዋ ጥሩ ሰውና ቆንጆ መሆኑ እንደሰማች ትነግራታለች። እሷም ለምታደንቀው ከኛ ጋር ብትሰራ አለቃዬ ጥሩ ሰው ስለሆነ ምንም አይነት ችግር ውስጥ እንድትገባ አይረግህም ብላ መልእክት ስትልክለት ዋይ ያነበውና ደስ ይለዋል። ከዛ ቀን በኋላም ከዋይ ጋር በመልእክትና በፎቶ ያወራሉ። እሱም ከሷ ላይ ያነሳውን ቅጠል በጥንቃቄ ያስቀምጠዋል። ከሳምንት በኋላም ወደ ስራ ትመለስና እናቱ የሰራችው ምግብ ለዋይ ልትሰጠው ስትሄድ መብራቶቹ በሙሉ ጠፍተው ታገኛለች። ወደ ውስጥ ስትገባም ፋይ ሰርፕራይዝ አዘጋጅቶ ፍቅረኛው እንድትሆን ይጠይቃታል። ዋይ ይደርስናም ስራ እንዳለባት ተናግሮ ይዟት ይሄዳል። ፋይም ተናዶ ይወጣል። ኒንም ስለረዳኸኝ አመሰግናለሁ። ለምን ይሻላልሽውም? ሌላ ሰው ስለምወድ ነዋ። ከዛ ምግቡን ሰጠዋለች። ትንሽ ቆይቶም ስቱዲዮ ወስዷት እንድትሞክር ሲያረጋት እራን ብትከለክልም ሳይሰማት ይቀራል። ስትጨርስም ድምጿ ምርጥ እንደሆነ ይነግራታል። እሷም አብሯት ለመስራት እንድትስማማ ሲነግራት
መልእክቱን ለሁሉም እያሳየች ልታዋራው ትወጣለች። ፋይም እንዴት እንዳሳመነችው ግራ ይገባዋል። ያን ጋር ሄዳም የሆነውን በሙሉ ትነግራታለች። በቀጣዩ ቀንም ሊገናኙ ይቀጣጠራሉ። ዋይም ቆይ ስታገኘው እንዳሰብሽው አይነት ሰው ባይሆንስ? ግድ አይስጠኝም፣ ሲጀመር መልኩን አይደለም እኮ የወደድኩት ብላው በደስታ እየዘለለች ትገባለች። ጠዋት ላይም ፋይል ያናግራት ሲሄድም ያን ልጁ ልታገኘው እንደሄደች ነግራው ይሄዳል። ዋይ ሲደርስም ፋይን ስላየው ይመለሳል። እሱም እንድታሳምነው ነግራትና ሲወጡ ዋይ ስራ እንዳላቸው ነግሯት ይዟት ይሄዳል። ከዛም ለአርቲስቱ ለብቻው የሚሰራበት ስቱዲዮ ይዟት ሄድና እንዴት መቅዳት እንዳለባት ያለማመዳት ይቀራረባሉ። ማታ ላይ የሚደውላትና ከእሷ ጋር ብቻ መስራት እንደሚፈልግ ነግሯት ይዘጋዋል። እሷም በዚህ በጣም ደስ ይላታል። ጠዋት ላይም የሆነውን ስትነግራቸው እራን ከእሷ ጋር ብቻ መስራት መፈለጉ ሳይዋጥላት ይቀራል። ፋይም እራሱም የድብቅ አርቲስት ስለሆነ ስሙን ቀይሮ እንዲመረጥ ለማድረግ ቢሞክርም ሁለተኛውን ካራክተር እንዲጫወት ይነገረዋል። ማታ ላይም ሲያፈጥበት ምንም ያህል ብታፈጥ የአክተር ሁለተኛውን የሚጫወተው ወስኛለሁ። እሷም መልእክት ልክለትና ፈገግ ሲል ከማን ጋር እያወራህ ነው? አንተን አይመለከትህም። ለማንኛውም ልተኛ ነው፣ ከፈለክ መቆየት ትችላለህ ብሎት ይገባና ከኔን ጋር ሲያወሩ ያመሻሉ። በነጋታውም ፋይ እራት እንድትጋብዘው ያሳምናትና ሊወጡ ሲሉ ዋይ አርቲስቱን ኮንትራቱን ልታስፈርመው ይነግራታል። ስትወጣም ወዲያው ማታ እንዲገናኙ መልእክት ይልክላታል። እሷም ፋይን ይቅርታ ጠይቃው ስትሄድም ዋይ ፈገግ ይላል። ፋይ ተናዶም ምን ያስቀሃል? ቆይ አልገባህም እንዴ? ከኔም ካንተም ያንን አርቲስትን የምትወደው እኮ። ስቱዲዮ ስትደርስም ኮንትራቱ ተፈርሞ ታገኛለች። እሱም ባለማየቷ ስታዝንም ዋይ ይመጣና ይሄ አርቲስት ግን በጣም ጉረኛ ነው። ይህንን የተናገረውም እሱን ከአርቲስቱ በላይ እንደምትወደው ስላሰበ ነበር። እሷ ግን አይ ድንገት ስራ በዝቶበት ነው የሚሆነው። ከዛ ምግብ ሊበሉ ይወጣሉ። ፋይም በአርቲስቱ ስሙ የእሷን የልምምድ ድምፅ ይለቀዋል። ስብሰባ ላይም አርቲስቱ ከእሷ ጋር ለመስራት መፈለጉን ስላመኑ እነሱም እንድታናግረው ሲወስኑ ዋይ ብዙ ስራ ስለተደራረበባት እንደማይመቻት ይነግራቸዋል። እሷ ግን የምትሰራ ችግር እንደሌለው አርቲስቱን ግን እንደማታውቀው ትናገራለች። ትንሽ ቆይቶም ልምምዷን ትጀምርና የራን ረዳት ወደ ሆነ ቦታ ትልካትና በሩ ይዘጋባታል። ዋይ መጥቶ ያድናታል። ጠዋት ላይም ፋይ ምሽቱን በሙሉ ከዋይ ጋር ነበርሽ? በእሱ ስራ ምክንያት ችግሩ ስለገባው ነው ሊረዳኝ የሞከረው። ዋይም ጓደኛው ጋር ሄዶ ስለሷ ይነግረዋል። እሱም ከራሱ ጋር መጣላቱን አቁሞ እውነቱን ቢነግራት እንደሚሻል ያስረዳዋል። በነጋታውም ስብሰባ ላይ የተቀረጸውን ታሰማቸውና በአካል እንድታገኘው ዋይ ይነግራታል። እሷም ቢሮዋ ሄዳ እንዲገናኙ ጠይቀው ሲስማማ ደስ ብሏት ሲያያትም እሱ ፈገግ ይላል። ያዘጋጀችውን ስጦታ ይዛት ሄድና ሲመጣ እየተረበሸችን ቢሆን ስጦታውን ሰጠዋለች። እሱም መልእክቶችሽን አንብቤያቸዋለሁ፣ እንደምትወጂኝም አውቃለሁ። አይ መውደድ እንኳን አልወድህም፣ አብሮኝ የሚሰራውን ሰው ነው የምወደው። እሱም ይሄንን ሲሰማ ደስ ብሎትም ማስኩንና መነጽሩን ያውልቀውና እሱም እንደሚወዳት ሊነግራት ሲሞክር ስላታለላት በጣም ተናዳበት ስጦታውን አንስታ ተወጣና ምን ያህል ጅል እንደሆነ ታስባለች። እሱም ለምን እንደተናደደችበት ግራ ይገባዋል። በነጋታውም በፍሬም ያስቀመጣትን ቅጠል ፊት ለፊት ያደርግና ሊያዋራት ቢጠራትም ስለ ስራ ብቻ አናግራው ትወጣለች። ኮፒ ስታደርግም ይቅርታ ጠይቋት ሊያገኛት ስለሚፈልግ ይቀጥራታል። በዚህም ደስ ቢላትም ከራሷ ጋር ለመሄድና ላለመሄድ ትከራከራለች። ወስና ስትሄድም በድምፁ እየመራት የምትወደውን አበባና ፎቶዎችን ስታይ ደስ ይላታል። ትንሽ ሄድ ስትልም አሻንጉሊት ታገኛለች። ከዛም ከፊት ለፊቷ ይቆምና ይቅርታ ጠይቋት እንደሚወዳት ሲነግራትም እሷም እንደምትወደው ትነግረዋለች። አንድ ላይ ወክ እያደረጉ የሚቆዩና ጀልባ ላይ ወጥተው ሲዝናኑ እሷ ላይ ማፍጠጡን ይቀጥላል። የሆነ ሰውን በድብቅ ፎቶ ያነሳቸዋል። ስትወርድም በድጋሚ የአንሽራታትና ልትወድቅ ስትልም ያድናታል። ከዛም ወደ ሬስቶራንት ሄዱና ጥሩ ጊዜ ያሳልፋሉ። ማታ ላይ አንዳቸው የሌላቸውን ድምጽ እየሰሙ ደስ ይላቸዋል። ጠዋት ላይም ተዘጋጅተው ወደ ስራ ሲሄዱ እሷ ተፈጥበታለች። ወደ ልምምዷ ስትገባም ዋይ ፎቶ ያነሳቸው ሰው ይደውለትና ብዙ ብር ይጠይቀዋል። እናም ይህንን የምታረገው ኒን እንደሆነች ሊጠቆመው ይሞክራል። እሷም ልምምዷን ጨርሳ ትወጣና ስጠብቃው ትቆያለች። እሱም ጓደኛው ጋር ሄዶ የተፈጠረውን ይነግረውና እሷ ያረገችው እንደማይመስለውም ያሳውቀዋል።
ቤት ሆና አስጠብቀው ትቆይና ሲመጣ ቆሻሻውን የምትጥል አስመስላ ትወጣለች። ለምን እንዳልመጣ አስጠይቀውም ስራ እንዳለበት ተናግሮ ጥሏት ይገባል። ለራሱም ማን ተንኮል እየሰራ እንደሆነ እስኪያውቅ ድረስ እንድትርቀው ለማድረግ እንደወሰነም ያስባል። ምን ሆኖ እንደከፋው ስለማታውቅም በአሻንጉሊት በኩል እንደምትወደው ተናግራ ትልክለታለች። እሱም ይሰማውና ደስ ብሎት መልሱ ሊልክላት ያስብና መልሶ ግን ይተዋል። ጠዋት ላይ ምራን እስኪመጣ ጠብቀውና ምግብ እንዳመጣችለት ስትነግረው ስለበላ ፍሪጅ ውስጥ ልትከትላት ትገባለች። ኒን ስትመጣ እሷን እየጠበቃት መስሏት ደስ ቢላትም እራንን ታያታለች። ፋይ ተሰብስበው ሳያቸውም ምን እየሰራችሁ ነው? አትሄዱም እንዴ? ስራ ቦታም ኒን ልታናገረው ብትሞክርም እራን ታስቆማታለች። እናም ሌላ አርቲስት ሊያመጡ እንደሆነም ትነግረዋለች። ኒንም ምን እንደሆነ እያሰበች ያን ትጠራትና ምግብ እየበሉ ስለ ሁሉም ነገር ትነግራታለች። በዚህም ተገርማ እንዲያወሩ ቀጠሮ ልትይዝላቸው ብትሞክርም ስራ እንዳለበት ስለነገራት ከእሷ ጋር ለመዝናናት ይወስናሉ። ቀጠሯቸው ላይ ግን ያን እንደማይመቻት ትነግራትና ልትሄድ ስትልም ፋይ ይመጣና አብሮ ዘና ለማለት ይወስናሉ። ለያንም ምስጋናውን ይገልጽላታል። ያንም እንደሚወዳት ሊነግራት ስለፈለገ እንዲገናኙ እንዳመቻቸች ታስታውሳለች። እነራንም ከስብሰባ ሲወጡ ወደ መዝናኛ ቦታ ሄዱና እነኒን ያያቸዋል። ፋይም ሳያቸው እናንተ ደግሞ እዚህ ምን ሰራላችሁ? እራንም ምን ነው ቦታው ለእናንተ ብቻ ነው እንደተፈቀደው? እንዲያውም አብረን ዘና እንበል። በሐሳቧ ግን ዋይም ሆነ እኔን ሳይስማሙ ይቀራሉ። ስትሄድም ፋይ ይከተላትና ምን እንዳናደዳት ስጠይቃትም ዋይ እንደሆነ ትነግረዋለች። እንድትረጋጋም እራት ለመብላት ይወስኑና ሲሄዱም ራን ዋይ እንደምትወደው ስትናገር ይሰማታል። ኒንም መብላት እንደማትፈልግ ተናግራ እንደወጣች ዋይ እንደማይወዳትና እንደ እህት እንደሚያያት ይነግራታል። እሷ ግን ይሄንን ሁሉ የምታረገው ለኔን ብለህ ነው አይደለ? አይደለም፣ ሲጀመር አንቺን በወድሽ ይሄንን ሁሉ ጊዜ አብረን ስንሰራ እነግርሽ ነበረኮ። ምንም ብትልፋይ ዛሬ አብራው እንድትሆን እንደሚያሳምናት እርግጠኛ ነኝ። ይህን እንደሰማም ጥሏት ይሄዳል። ፋይ እንደሚወዳት ነግሯት ቀለበት ቢያወጣም እሷ ግን ስለ ዋይ ማውራት ትጀምርና እንደማትወደው ይገባዋል። ዋይ ሲመጣም አቅፎ ይዟት ይወጣና መኪና ውስጥ አስገብቷት ይቅርታ ይጠይቃታል። ቤት ሲደርሱ ሚያን ፋይ በድጋሚ እምቢ እንደተባለ ስለገባት ወደ እሱ ጋር ትሄድና አብራው ትቀመጣለች። ዋይም ኒን ክፍል ያሉትን ፎቶዎችን ያይና ስለ እሱ የጻፈችውን ሲያነብ ትነቃና በጣም መጥፎ ሰው እንደሆነ ስትነግረው አባብሎ ያስተኛታል። የፋይ ጓደኛም ያን ቤቷ እንዲወስዳት ይጠይቀውና እነኒን ማየት ስላልፈለገ ሆቴል አንጠልጥሎ ወስዳታል። ሁኔታውን ያየች ሴትዮም እያስገደዳት ስለመሰላት ፖሊስ ጠራና ይታሰራል። ዋይ አብሯት ተኝቶም ከፖሊስ ጣቢያ ሲደወልለት ሁለቱም ይባንናሉ። ተቻኩለው ሲወጡም ስላኮረፈችው የሚያስፈራራው ሰው ስለነበረ እሱ እንደሆነ ተናግሮ ይቅርታ ይጠይቃትና ትንሽ አስለምናው ትስማማለች። ራንም የዋይን ትክክለኛ ማንነት ስለደረሰችበት ለሌላ ሴት ትናገራለች። ያን ወደ ራሷ ስትመለስም ለፖሊሶቹ እውነቱን ትነግራቸውና ፋይ ይለቀቃል። እሷም ይቅርታ እየጠየቀችው እነኒን ይደርሳሉ። እሱም ከዋይ ጋር ሄዳል። ዋይም ስለ እውነተኛ ማንነቱ ሲነግረው እሱም ማን እንደሆነ ይናገራል። ዋይም አውቄብህ ነበር ባክህ፣ ተሳስተ በሱ ስልክ መልእክት ልከህልኛል። ከዛም የተሳሳቁ ማውራታቸውን ይቀጥላሉ። ወደ ቢሮ ሲመለሱም ከኒን ጋር በትንንሽ ኖቶች ማውራታቸውን ይቀጥላሉ። ስብሰባ ውስጥም በምልክት ሲያወሩ እራንና ፋይ ይቀናሉ። እራን ጥላ ስትወጣም ፋይ ቢሮ ስትገቡ ፍቅራችሁን ብትቀንሱት ጥሩ ይመስለኛል። ከስራ ስትወጣም ዋይ በመኪናው መጥቶ ይወስዳትና አብሯቸው የሚሰራው ሰው ያያቸዋል። ዋይ ወደ መዝናኛም ይዟት ሲሄድም እሷም ደስ ይላታል። ሲዝናኑ ቆይቶም አሳዎችን ይዘው ወደ እሱ ቤት ይመለሱና ውሃ ውስጥ ለመክተት ስትሞክርም ቁመቷ ስላልደረሰ ያቅፋትና አስገብታቸው ስትጨርስም እንዴት መንከባከብ እንዳለበት ስታስረዳው ይሄማ ለእኔም ብዙ ስራ ነው፣ አንቺም ልታግዥኝ ይገባል። እሷም የተሸለማቸውን እያየች ትቆይና ወደ ቤት ልትሄድ ስትልም እንድትቆይ ቢነግራትም ነገ ልምምድ አለኝ፣ እንድትረብሹኝ አልፈልግም ብላ ጉንጩን ስማው ትሄዳለች። በነጋታውም አዲስ የመጣችው አክተር ስታስቸግራቸው ትቆያለች። አብረዋቸው የሚሰሩት ሰዎችም የኒንን ድምፅ ስለወደዱት እሷን ይመርጧታል። እሷም ውጤቷን ስላላወቀችው ግን ተጨንቃ እሱ ሲመጣም እንዳለማመዳት ባለመስራቷ ይቅርታ ጠይቀዋለች። ጭንቅላቷ ሊነካት ሲልም ሰራተኞቹ ስለመጡ ታጎነብሳለች።
ጣራው ላይ እንዲሄዱ ይነግራትና ዳኞቹ ለሷ የበለጠ ማርክ እንደሰጧት ሁለተኛዋን ካራክተርም እንደምትጫወት ሲነግራትም ለፍታ ያገኘችው ስለሆነ ደስ ብሏት ትዘላለች። ያንም ፋይም በየሄደበት የተከታተለች ታስቸግረዋለች። እነ ዋይም ወደ ቤት ሄዱና ሲያወሩ ያን ትደርስባቸውና እሷን ይዛት ትገባለች። እሷም ልምምዷን እየቀጠለችም ከእሱ ጋርም ትጻጻፋለች። ጠዋት ላይም የሚያደርገው ነገር ስላለው ስራ እንደማይመጣ ይነግራታል። የራን ጓደኞችም ራን ከዋይ ጋር ቤተሰቦቹ ጋር እንደሄደ እየተናገሩ ሊያናድዷት ቢሞክሩም ሳይሳካላቸው ይቀራል። ራን መቃብሩ ላይ የነበረውን ስርዓት እንደጨረሱም የዋይ ቤተሰቦች ሁሌም ከጎኔ ስለሆናችሁ አመሰግናለሁ፣ ቤተሰብ ነን እኮ እንዲያውም አንቺን ቤታችን ብትኖሪ ደስ ነበር የሚለን። ያን ፋይን ስታስቸግረው ቆይታን በመጨረሻም ትሄዳለች። እሱም ሊነን ሲያገኛትም ከእሷ እንድትገላገለው ይጠይቃታል። እሷም ያንን እንዳገኘቻት እየተጨነቀች እንደሆነ ነግራት ስትሄድም ዋይ ተደብቆ ቆይቶ ሴቷ ድንች። እሷም ድምፁን ስትሰማም ደስ ይብላትም ኮስተር ብላ ትዞርና ቤት ሄደሃል ነበር እንዴ? እንዴት ቶሎ መጣህ? የመጀመሪያ ቀረጻሽ እኮ ነው፣ እንዴት እቀራለሁ ይላትና ደስ ይላታል። ቀረጻው ሲጀመርም በደንብ መተወን ስላቃታት አብራቸው የምትሰራው ሴትም እራንና ዋይ ተውነው እንዳያሳዩዋ ትነግራቸዋለች። ኒን ስታያቸው ግን በሀሳቧ ሌላ ነገር መሳል ስለጀመረች በመሃል ትጮኻለች። ምን እንደተፈጠረ ስጠይቋትም ምንም እንዳልሆነ ተናግራ ትወጣና ዋይም ይከተላታል። ዶናት ልትገዛ ስትልም ለድምጿ ጥሩ ስለማይሆን ይከለክላታል። ከዛም የሆረር ፊልም ለማየት ሲገቡም እሱ ይጠብቀኛል ብላ ብታስብም ከእሷ በላይ ስለፈራ እሷ ትንከባከበዋለች። ሲወጡም ሻይ ጋብዛትና እራን ስለምትወደው ሻይ ስጠይቀው ወዲያው ይነገራል። በዚህም ስለቀናች ለማንኛውም እኔ በረዶ ያለው ቡና እንጂ ሻይ አልወድም፣ ይሄንን ራስ ጠጣው ስትሄድም ስለደነገጠ ዝም ብሎ ያያታል። በቀጣዩ ቀንም ያን ፋይን በቪዲዮ አስፈራርታው አብራው እንዲሰራ ታሳምነዋለች። እሱም 10 ስህተቶችን ከሰራች እንደምትለቅ ይነግራትና እሷም ትስማማለች። ኒና ኩርፋ ተቀምጣም ዋይ ዶናት ይዘውላት ይመጣና የራን ቤተሰቦች ልጅ እያለች ስለሞቱ አብረው እንዳደጉ እንደ እህቱ እንደሚያየት ማስረድቷት እሷ ተረጋጋለች። ይቅርታውን ተቀብለውም ዶናቱ ልትበላው ስትልም ምን ነው ለምን ለራስ አልገዛህም? ገዝቻለሁ እኮ ይልና የሷን ከራሷ ላይ ይወስድባታል። ፋይ ያንን ሊያናድዳት ቢሞክርም ስላልተሳካለት ዋይ ጋር ሄዶ ቤት እንደሚቀይርና ለማንም እንዳይናገር ይነግረዋል። ማታ ላይ ግን ከኒን ጋር ሆነው አሳዎቹን እያዩ ፋይ ቤቱ ሊለቅ እንደሆነ ይነግራታል። እሷም ለያ ልትነግራት ስትልም ያስቆማታል። እነራንም ኒን ላይ ተንኮል ለመስራት ከሌላኛው አርቲስት ጋር ይስማማሉ። ኒንም ዋይ ቤት ስትለማመድ ቆይታ እንቅልፍ ይወስዳታል። እሱም አቅፎ አልጋው ላይ ይወስዳትና ስትነቃም ፎቶውን አይታ እሱ ቤት እንደሆነች ይገባታል። ሲመጣም ምን ሆንሽ ነው ያፈርሽው? አይ ሞቆኝ ነው ብላው ትወጣለች። ወደ ስራ ሲሄዱም ትስመውና ስትወርድም አብረዋቸው የሚሰሩ ሰዎች ያያቸዋል። እሱም ለስራ ሌላ ቦታ መሄድ ስለነበረበት አብሯት ብዙ ጊዜ ለማሳለፍ በደረጃው ይወርዳል። ፋይም ያንን ቀረጻ ላይ ይዘዋት ሄድና ብዙ አናናስ እንድትበላ ያረጋታል። የቀረጸውንም እያየ ሲስቅ ይቆይናም አሟት እንዳይሆን ብሎ ማሰብ ይጀምራል። ጠዋት ላይም ጋዜጠኞች ስለመጡ ፋይ ኒን ደህና ነገር እንድትለብስ ይነግራታል። እነራንም በሀሳቡ ተንኮል መሰረት ልብሷ እንድትቀይር ያሳምኗትና ሁለቱም አለቆች ስለሚወዷት ኮንትራቱ እንዳገኘች ተናግረው ስሟን ያጠፉታል። ጋዜጠኛዋም የለበሰችውን ልብስ መጋነኑን ስታየው እንደዛ እንደሆነ ታምናለች። ዋይ አሳዎቹ እንድትመግብ መልእክት ይልክላትና ቤቱ ስትሄድም ለእሷ የሚሆኑ መጽሐፎችና የሚበሉ ነገሮችን ማዘጋጀቱን አይታ ደስ ይላታል። ወደ ቤቷ ልትመለስ ስትልም ቁልፏን እንደረሳችው ትዝ ይላትና የአንጋር ስትደውልላት ደግሞ መምጣት እንደማትችል ስለነገረቻት ዋይ ጋር ተመልሳ ትሄዳለች። ሻወር ወስዳም ጋዜጠኞቹ ስላሏት ነገር ስታስብ ትቆይና በሩ ሲንኳኳም ዋይ መስሏት ብትከፍተውም እናቱ ሆና ትገኛለች። እናቱም ስለማንነቷ በደንብ አጣርታ ትወጣለች። እሷም ስለሷ ምን እንደምታስብ እያሰበች ብትጨነቅም እሷ ግን ወዲያው ለአባቱ ደውላ ዛሬ ዋይን በዛው ሊያው ብዬ ስገባ በጣም ደስ የምትል ፍቅረኛውን ተዋወቅኳት። ዋይ የተፈጠረው ነገር ሲደርስበትም ለፋይ ደውሎ ለኒን ምንም ሳይነግራት ፍቃድ እንዲያስወጣት ይነግረዋል። ግን ጠዋት ስራ ስትሄድም ሁሉም ስለሷ እያወራ ስለነበረ ያን ስለሷ የተለቀቀውን ትነግራታለች። ፋይ ትንሽ ቀን ረፍት እንድትወስድ ቢነግራትም እሷ ግን እምቢ ትላለች። ያን እነራን ተንኮል እንደሰሩ ሲገባትም ተናዳ ሻይዋ ላይ ብዙ ጨው ጨምራ ትወስድላታለች። ስብሰባ ላይም ፋይ እሷን ስለደገፈ ተናዳ ስትጠጣው በጣም ስለሚያስጠላት ተፋውና ቀሚሷ ይበላሻል።
ልትቀይር ስትወጣም የዋይን ወንድም ታገኘውና እንዲጠብቃት ነግራው ልብሷን ቀይራ ስትመለስም ስለ ኒን ትነግረውና ስለሚወዳት አብረውራት እንዲበሉ ይጠይቃታል። ማታ ላይም ኒን ከራን ጋር ተባብራ ተንኮል የሰራችባትን አርቲስት የሆነ ሰው ፎቶ ሲያነሳት ታይና ደና አርገው ለሁለት ይቀጠቅጡታል። ፖሊስ ጣቢያ ገብተውም ልጅቷ ድምጼ ምንም ጥሩ አይደለም፣ አሁን በስራዬ ላይም ተስፋ እየቆረጥኩ ነው። እኔ ግን ሰምቻለሁ፣ ያን ያህል አላስጠላኝም። በዛ ላይ ይሄንን እንኳን መስራት ካልቻልሽ ልምድ ስላለሽ እኮ አስተማሪ መሆን ትችያለሽ። ፖሊሶቹም ወደ ውስጥ ጠሯቸውና መንገድ ላይ መደባደብ እንዳልነበረባቸው ተናግረው ልጁንም ፎቶውን ያስጣፉትና ሲወጡ ዋይ መጥቶ ያቅፋታል። በጣም አስፈራሽኝ እኮ። ምንም አልሆንኩም፣ ደህና ነኝ። ያን ደግሞ ፋይ ጋር ምግብ ይዛለት ብትሄድም በሁኔታዋ በጣም ተሰላችቶ ስለነበረ ሊያስወጣት ሲሞክር ምግቡ ይደፋል። እሷንም እንዳትመጣ ነግሯ ሲያስወጣትም በጣም ተከፍታ ትሄዳለች። ዋይም ቁስሏን እያከመላት በድጋሚ ከማንም ጋር እንዳትጣላ ይነግራትና ትስማማለች። ባለፈው ደግሞ እናትህ መታ ነበር፣ ግን ባየችኝ ሁኔታ የምትወደኝ አይመስለኝም። ማንም ስለሷ አይመለከተውም፣ አንቺ እኮ የኔ ምርጫ ብቻ ነሽ። ጠዋት ላይ እናቱ ስለ ጉዳቷ ስለሰማች እንጠራቻት ይነግራትና እንዴ ለምን እንደዚህ አይነት ነገር ነገርካቸው? በዛ ላይ ምንም አልተዘጋጀሁም እኮ። አውቄ ነው፣ ምሳ እንድንበላ ብቻ ነው የጠሩን። ፋይም በተደጋጋሚ የያንን ቢሮ እያየው ያዝናል። ከዛም ሰራተኛው መጥቶ ስለኔን ኢንተርኔት ላይ የተለቀቀው ነገር እንደጠፋ ይነግረውና ስለ ያን ስጠይቀውም ስልክ እንደማታነሳ ይሰማና ኒን እንድትደውላት ሲያረግም ፋይ ለምን ቢሮ እንዳልገባሽ እንጠይቅሽ ፈልጎ ነው። ማነው እሱ ደግሞ? ለማንኛውም ዓለምን ለመጎብኘት ልሄድ ነው፣ መቼ እንደመመለስ አላውቅም። የዋይ እናትም ኒን እስክትመጣ ጓጉታ ስትጠብቅም ወንድሙ ራን ያለችውን ስላመነ መጥፎ እንደሆነ ሲናገር ትቆጣዋለች። ለምሳው ከመጡ በኋላም እሷም አክተር መሆኗን ሲሰማ አባቱ ይናደድና ይጣላሉ። እሷም በእሷ ምክንያት ስለመሰላት ይካፋታል። እሱም እንዳትጨነቅና እናቱ እንደወደደቻ ሲነግራትም ደስ ብሏት ጉንጩን ስማው ትወጣለች። እሱም ከዛች አክተር ጋር ይገናኝና ስለ ራን ተንኮል በሙሉ ትነግረዋለች። ኒን ቢሮዋ ስትሄድም ቀሚስ ታገኝና ዋይ የላከው ስለመሰላት ለብሳው ስትወጣ ሁሉም ቲሸርት ለብሰው ስለነበረ በድጋሚ ስለሷም ያወራሉ። እራ ልታሽፍባት ስትሞክርም ዋይ ይመጣና ይዘዋት ይወጣል። ፋይም ያንን የተዝናናች ያገኛትና ለምን ከሌላ ሰው ጋር እንደሆነ ይስጠይቃትም አንተ ላይ ብዙ ጊዜ እንዳጠፋው ስለገባኝ ነዋ፣ ከዚህ በኋላ የራሴን ህይወት እኖራለሁ። ዋይም ኒንን ቤት ይዟት ቢሄድም እንደተናደደችበት አስመስላ ጥላው ትገባለች። ቆይ ለምንድነው ይሄንን ቀሚስ ላክልኝ? ደግሞ ቲሸርት መለበስ እንዳለበትም አልነገርከኝም። እሱም የራን ስራ እንደሆነ ቢገባውም ስላልነገራት ተናዳ ጥላው ትሄዳለች። ቤቱ ገብቶም እንዴት እንደሚያናግራት ያሰበና እንዳመመው ነግሯት ትሄዳለች። ጠዋት ላይ ምግብ ሰርታለት እየበሉ ፋይ መጣና ትደበቃለች። እሱም የአንድ ናፈቀችው ይናገርና ኒንም ወዲያው ትነግራታለች። ወደ መታጠቢያ ቤት ሊሄድ ሲልም ዋይ እንደተበላሸ ነግሮት ያስቆመውና ያስወጣዋል። ለምን ተደበቅሽ? ሳይጋቡ አብረው እየኖሩ ነው ብለው እንዲያወሩ አልፈልግም። መስሪያ ቤት ሲሄዱም በድንገት መጥቶ ያቅፋትና ምን እንደሆነ ግራ ይገባታል። እሱም በሆኑ እንደሚጠብቃት ለራሱ ቃል ይገባል። መግለጫው ላይም ፍቅረኛው መሆኗን ለሁሉም ይናገርና ስራውን ያገኘችው ግን በራሷ እንደሆነም ያብራራል። እራ ልታወራ ስትል ደግሞ ከስራዋ እንደምትለቅና እስካሁን ላረገችውም ሲያመሰግናት ደርቃ ትቀራለች። ፋይ መጥቶም በድብቅ የሚታወቁት ሁለቱ የድምፅ አክተሮች ፊታቸው እንደሚያሳዩ ሲናገር ሁሉም ደስ ይላቸዋል። ቀጣዩ ፕሮግራም ላይም ፍቅረኛው ዛው እንዳለች ይናገርና ኒንን ይዟት ሄድና ማስኩን አውልቀው ለሁሉም ያሳያሉ። እራንም የበለጠ ንዴቷ ይጨምራል። ቤታቸው ሲመለሱም ፊልም እያዩ አክተሩን ስታደንቀው ይቀናል። በሁኔታው የሳቀችበትም ጥሩ ጊዜ ያሳልፋሉ። ፋይም ዋይ ጋር ሄድና አብራ ፎቶ እንድትነሳ ሳመኗት ይዟት ሄዳል። ለረዳቱም ፍቅረኛው እንደሆነች ስለ ሁለተኛ ማንነቱም ሲናገር ደስ ይላታል። ወንድሙም እራንን ቤታቸው ይዟት ሄዳል። ዋይ ሲሄድም አባቱ ለምን እንዳባረራት ይጠይቀውና በፍቃዷ እንደለቀቀች ይናገር ተናዳ ትወጣለች። አባቱም ረጋ በማለቱ ተገርሞ ምን ነው ዛሬ ምልህን ሁሉ ሳትጮህ መመለስ ጀመርክ? ኒን እንዳልጣላ ስለነገረች ነው። በዛ ላይ ካልፈለክ አክተርነቱንም አቆመዋለሁ። እኔ ያንን ሁሉ ጊዜ ስነግርህ አልሰማ ብለህ እሷ ስትልህን የምትሰማው። እናቱም እንዳይጣሉ ስትነግራቸው አባትየው ወዲያው ሰምቷት ዝም ሲልም አየህ አንተ መማዬ የምትልህን ትሰማታለህ። ወደ ቤት ተመልሶም ኒን እግሩ ላይ ተኝታ ፋይ ደውለትና ራሱን ሊጎዳ እንደሆነ ይነግረዋል። እውነቱን መስሎት ቢሄድም ያ እንደማትወደው እያወራ ሲያለቅስ ይቀርጸዋል።
ጠዋት ላይም ወደ ስራቸው ሊሄዱ ሲሉ እናቱ ትደውለትና እራን ታሰረች ትነግረዋለች። ሲሄዱም ልጅቷ ፎቶ የሚያነሳት ልጅ በድጋሚ ሲከተላት እንዳሳሰረችውና እሱም እራን አለቃው መሆኗ እንደተናገረ ትነግራታለች። ዋይም እንድትፈታ ያረጋታል። እና ዋይ አንድ ላይ ተቀምጠውም የኔን እናት ትደውላትና በሩ እንድትከፍተው ስጠይቃት ዋይ ይከፍትላትና አንድ ላይ መሆናቸውን ስታይ ደስ ይላታል። ያን ከስራ ስትወጣም ፋይ ሰርፕራይዝ አዘጋጅቶ ይጠብቃትና ደስ ይላታል። ከዛም የአናናስ ቀለበትም ያደርግላታል። እና ዋይ ደግሞ ከስራ ሲወጡ እራን ጠብቃቸውና እሷን ብቻ ይቅርታ ጠይቃታለች። ይቅር ብላትም ማብራት ይዛት ትሄዳለች። የዋይ ወንድምም የእሱን ቪዲዮ ለሁሉም ያሳያቸውና አባቱም እንደማይፈልግ ቢናገርም ተደብቆ ግን ያየውና ደስ ይለዋል። ያንም ስለ ሀኒሙናቸው እያወሩ እንዳረገዘ ታሳየውና ደስ ይለዋል። የዋይ አባቱም ይቅርታ ይጠይቀውና ይታረቃሉ። ከዛም አራቱም ሊዝናኑ ይሄዱና ያን እንዳረገዘች ስትናገር ሁሉም ጥሩን ይመኙላታል። ማታ ላይም ዋይ በተኛችበት ለኒን ቀለበት ያርግላታል። ጠዋ ስትነሳ በጣም ደስ ይላትና የጋብቻ ወረቀታቸውን ለማጽደቅ ሲሄዱ መንጃ ፍቃዱን ረስቶት ስለመጣ ፖሊሶች ያስቆሙታል። ፋይ ይዞለት ሲሄድም ሲያለቅስ የነበረውን ቪዲዮ ለያልኮላት ሲያስቅበት ስለነበረ ተናዶ እሱም ትራፊኮች ስላስቆሙት እያሸፈ ይቀርጸውና መሯሯጥ ይጀምራሉ። ከዛም ወረቀታቸውን ያገኙና ፎቶውን ለእናቶቻቸው ሲልኩ ለሰርጉ መዘጋጀት ይጀምራሉ። እሷም የሙሽራ ቀሚሷን ለብሳ ሲያትም ደርቆ ይቀራል። በነጋታውም ስራቸው ይለቀቅና ደስ ብሏቸው ይስተቃቀፉ። እናቱ ስለመጣች ጠረጴዛ ስር ይደብቃታል። የሚበላ ነገር ስትሰጠውም ለኒንም ያጎርሳታል። እንዳትጨርሰው ለኒንም ማስቀምጥላት። አይ እሷ ዳይት ጀምራለች። ይህንን ስትሰማም ትነክሰውና ፊቱ መቀየር ጀምራል። ጥሩ ልጅ ትመስላለች እንጂ እኮ ስትናደድ መቧጨርና መናከስ ትወዳለች። እናቱም ሁኔታው ግራ ስላጋባት ዝም ብላው ትሄዳለች። ስትወጣላትም ምግቡን ቀምታው ትሮጣለች። ትንሽ ቆይቶም ወደ ስቱዲዮ ወስዳትና አዲስ የሚሰራው ፊልም ላይ እሷ ዋና ሆና እንድትተወን ጠይቋት ትስማማለች። ከአመታት በኋላም ወንድና ሴት ልጆች ስቱዲዮ ውስጥ ሲለማመዱ ይቆዩና ሲወጡም ሴቷ የነዋይ ወንድ ደግሞ የኔ ልጅ እንደሆኑ እናይና እራት ለመብላት ሲሄዱ ፊልሙ ይጠናቀቃል። ፊልሙን ከወደዳችሁት ላይክ ማድረግ አትርሱ። በቀጣይም በሌላ ቆንጆ ድራማ እንድንገናኝ ቻናሉን ሰብስክራይብ ያደርጋችሁ ጠብቁን።